ሊቀ ጳጳስ ጋላገር በሩሲያና በዩክሬን መካከል ያለው ጦርነት መቆም እንዳለበት አሳሰቡ። የቅድስት መንበር የመንግስታትና ዓለም አቀፍ ግንኙነት ጸሐፊ ሊቀ ጳጳስ ፖል ሪቻርድ ጋላገር በሩሲያና በዩክሬን መካከል ያለው ጦርነት መቆም እንዳለበት አሳሰቡ። ሊቀ ጳጳሱ ይህን ያሉት በሞስኮ ከሩሲያ ውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭ ጋር ባደረጉት ውይይት ወቅት ነው። በውይይቱም በዋና ዋና ዓለም አቀፍ ጉዳዮች፣ በሩሲያ የሚገኘው የካቶሊክ ማህበረሰብ ሁኔታና በግጭቱ ዙሪያ በሚደረጉ የሰብአዊ ድጋፍ ጥረቶች ላይ ተወያይተዋል። ሊቀ ጳጳስ ጋላገር ግጭቱ በወታደራዊ መንገድ ሊፈታ እንደማይችል ጠቁመው ለፖለቲካዊና ለዲፕሎማሲያዊ ድርድር ምቹ ሁኔታ መፈጠር እንደሚገባ አስገንዝበዋል። ሁለቱ ወገኖች ለሰላም ሂደቱ በጎ ፍቃድ የመደራደር ዝንባሌ ማሳየት እንዳለባቸው ያመላከቱት ሊቀ ጳጳሱ በተለይም ንጹሃን ህዝቦች፣ መሰረተ ልማቶች፣ ቁስለኞችና የጦር እስረኞችን በመጠበቅ ረገድ ዓለም አቀፍና የሰብአዊ ህጎች እንዲከበሩ አስገንዝበዋል። በግጭቱ ምክንያት የሚደርሰው ሰብአዊ ጉዳትና የህዝቡ ስቃይ መቀጠሉን ያነሱት ሊቀ ጳጳሱ ጦርነቱን ማስቆምና ወደ ሰላማዊ መፍትሄ ለመሸጋገር የሚደረገው ጥረት መጠናከር እንዳለበት አመልክተዋል። የሩሲያ የውጭ ጉዳይ ሚኒስትር ላቭሮቭ በበኩላቸው በሩሲያና በቅድስት መንበር መካከል ያለው ውይይት መቀጠሉ አስፈላጊ መሆኑን አስረድተው በሰብአዊ ጉዳዮች ዙሪያ ትብብሩን ለማጠናከር ያላቸውን ፍላጎት ገልጸዋል።